መጽሐፍ ቅዱሳችንን ያዝን ሰዎች ማቴዎስ ወንጌል ምዕራፍ 8 ቁጥር 14 ላይ ያለውን የእግዚአብሔርን ቃል አብረን እናነባለን። ርዕስ ለምትጽፉ ሰዎች ኢየሱስ ስለ ቤቴ ይገደዋል በሚል አጭር ቃል አብረን እንካፈላለን። ኢየሱስም ወደ ጴጥሮስ አማት ገብቶ አማቱም በንዳድ ታማ ተኝታ አያት፣ እጇንም ዳሰሰ፣ ንዳዱም ለቀቃት። ተነስታም አገለገለቻቸው። በመሸም ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ ኢሳይያስ እሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለ ይፈጸም ዘንድ መናፍስቱን በቃሉ አወጣ፣ የታመሙትንም ሁሉ ፈወሰ ይላል። እንደሚታወቀው በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ ከተራራ የወረደበት አገልግሎቱን የጀመረበት ነው። እንደምታውቁት የተራራው ስብከት የሚባለው ከማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 እስከ መጨረሻው ምዕራፍ 7 ድረስ ጌታ ኢየሱስ ክርስቶስ በተራራ ያስተማረበት የጌታ ኢየሱስ ክርስቶስ ትምህርት በግልጽ የታወቀበት ከብሉይ ኪዳን የሚለይባቸውን እና ደግሞ የሚበልጥባቸውን ህግጋትና ልዩ ልዩ አይነት ተግባራትን በሙሉ ያስቀመጠበት ቦታ ነው። እንደሚታወቀው የብሉይ ኪዳን ህግ 650 አካባቢ ይጠጋሉ። በአዲስ ኪዳን ደግሞ ጌታ ኢየሱስ ክርስቶስ ህጉን እያጠናከረ አዳዲስ ህጎችንም ደግሞ እያወጣ ወደ ስንት አድርጎታል? እጥፍ ማለት ነው። 1200 አካባቢ የሚደርሱ ህግጋትን ጌታ ኢየሱስ ክርስቶስ ያስተምራቸው ነበር እና የህጉን ጥንካሬ የህጉን ብርታት ይሄን ካደረገ በኋላ ደግሞ ጌታ ኢየሱስ ወደ ተራራ ደግሞ ከተራራው ደግሞ ሲወርድ አገልግሎት ጀመረ እና የአገልግሎቱ ደግሞ የመጀመሪያ ሰው ማን ነው ካላችሁ ለምጻም የሆነ ሰው ነው። ምዕራፍ 8 ቁጥር 1 ላይ አንድ ለምጻም ወደ ኢየሱስ መጣና ጌታ ሆይ ብትወድ ልታነጻኝ ትወዳለህ ብሎ ሲጠይቀው እወዳለሁ ምን በላለ ንጻ አለውና ዳሰሰው ይላል። አያችሁ ብዙ ፈዋሾች ነበሩ በብሉይ ኪዳን፣ ብዙ ታምራት ነበረ በብሉይ ኪዳን። አንድም ቀን ግን ንጹህ ሰው ለምጻምን ሰው ነክቶ ዳሶ አያውቅም። ለምጻም የተወገረ ለምጻም የተጠቃ ለምጽ ያለበት ሰው በብሉይ ኪዳን ያለ ሰው የተወገረ ነው፣ ከህዝብ መሃል አይቀላቀልም እና ጌታ ኢየሱስ ክርስቶስ ግን ዳሰሰው ይላል። ሃሌሉያ አሜን ነው ወይ? አምላክ ወደ ምድር ተወልዶ ሲመጣ የመጀመሪያ ያደረገው ነገር ምንድነው? ከነ ድካማችን ተቀበለ፣ ዳሰሰን። አምላክ ዳሰሰን። የሚከለክለንን ህግና እኛም መካከል የነበረውን ነገር ማውጣት ብቻ አይደለም፣ ነገር ግን ደግሞ ምን አደረገን? ዳሰሰን ከነ ኃጢአታችን። አሜን ነው ወይ? እስቲ ጩና አሜን በሉ በደም። ለዚህ እጅ ክብር ይሁንለት፣ ለሚዳሰሰን ለማይጸየፈን እጅ ክብር ይሁንለት። ከዛ ደግሞ መቶ አለቃውን አገኘ። ከዛ ደግሞ እያለ ምዕራፍ 10 ቁጥር 14 ላይ ደግሞ ሲመጣ የጴጥሮስ አማት በንዳድ ታማ ነበር ይላል እና ኢየሱስ ክርስቶስ ወደ እነ ጴጥሮስ ቤት መግባት ፈለገ። ከደቀ መዛሙርቱ መካከል ትልቅ ኃላፊነት ሊሰጠው የሚፈልግ ጴጥሮስ ስምዖን የነበረውን ያ ፈርካሳ የነበረውን አለት ብርቱ አለት ሊያደርገው የፈለገውን በአንተ ላይ ቤተክርስቲያኔን መሰረታለሁ ያለውን ጴጥሮስ የሚጎትተውን ጥያቄ መመለስ ነበረበት ጌታ ኢየሱስ። ጴጥሮስ በአሳ ማጥመር ነው የተዳደረው። እድገቱ ያ ነው፣ ውልደቱ ያ ነው፣ አገልግሎቱ ያ ነው። ይህንን አገልግሎት ደግሞ ጌታ ኢየሱስ ክርስቶስ ሰው አጥማጅ ትሆንልኛለህ ብሎ ልክ ወደ አዲስ ነገር ሊያመጣው ሲፈልግ ቤት ውስጥ አንድ ጥያቄ መነሳት ጀመረ። ድሮ አሳ አጥምዶ አሳ አስግሮ አሳ ሽጦ አሳ ጠብሶ አብልቶ ቤቱን የሚያስተዳድረው ጴጥሮስ አሁን መባ የማይሰበሰብበት ብር የሌለበት አስቸጋሪ ሰው ማጥመድ ኢየሱስ ተልኮ ሰጠው እና ከኢየሱስ ጋር አብሮ መዞር ጀመረ። ይሄ ጥሪ የምንለው ማለት ነው። እና ታውቃላችሁ ጌታ ኢየሱስ ክርስቶስ ስለ ቤታችን ይገደዋል። ስለ ቤታችን ይገደዋል። የጴጥሮስ ሚስት እንደምታውቁት በአዲስ ኪዳን ሐዋርያው ጳውሎስ እንኳን ሲናገር ጴጥሮስ እንደነ ጴጥሮስ ሚስታችን ይዘን መዞር አቅቶን አይደለም ማለት። የጴጥሮስ ሚስት ከጴጥሮስ ጋር አትለይም ነበር። አገልግሎቱ በጣም የጠነከረ ሆነ፣ ፋሚሊው ማለት ነው። እና የጠነከረበት ደግሞ ምክንያት ምንድነው? ኢየሱስ ወደ ቤቱ መግባት። ታውቃላችሁ በእኛ ህይወት የሚገዳቸው ሰዎች አሉ። በእኛ ህይወት በእኛ ኑሮ በእኛ መብላት በእኛ መጠጣት የሚገዳቸው ሰዎች አሉ። የመጀመሪያው የሚገዳቸው ሰዎች የሚስት ቤተሰብ የባል ቤተሰብ ናቸው። ፈርስ ሰርክል ሚስትህን ያዩና ይሄ ልጅ እየተንከባከበሽ ነው ይላል አይደል? ይሄ ልጅ በደንብ ይዞሻል ይላል።
እንዴት ነው እቺ ሚስት ጥሩ ናት ወይስ ያቃጠለች ነው ብለው ቼክ ያደርጋሉ ቤተሰብ አማት የሚስትም የባል እና ኢየሱስ ወደዛ ቤት ነው የገባው ጥያቄ ወደ ተፈጠረበት ቤት ነው የገባው ጴጥሮስ አሳ ማጥመድ አቁሞ ነበር ሰው አጥማጅ ትሆናለህ ተብሎ ነበር እና እንዴት ብሎ ሊያኖርሽ ነው ጥሎሽ አንድ ብድ ሰውዬ መከተል ጀመረ ጥሎሽ አንድ የሆነ ሰውዬ መከተል ጀመረ አሳ ካጠመደ ስንትና ስንት ጊዜው ኢየሱስ ወደዛ ቤት ገባ ጥያቄ ወደ ነበረበት ቤት አሳ መጠመድ ወደ አቆመበት ቤት ገባ ከአሳ አጥማጅ የሚበልጠው ኢየሱስ ለትልቅ ተልቆ እንደሚፈልግ ማስገባት ስለፈለገ አማቱ በንዳር ታማ እንደውም አንዱ ቦታ ላይ ምንድነው የሚለው በትኩሳት ነው የሚለው የማቴዎስ የሉቃስ ወንጌል በከባድ ትኩሳት ነው የሚያንገበግብ እና ይገደዋል ለሚያንገበግባችሁ ሰዎች የሚያንገበግብ ጥያቄ ፈጥርና ይገደዋል ለሆነ ሰው መልእክት አለ ይዛል እግዚአብሔር ሙሉ በሙሉ ስለናንተ ኃላፊነቱን ይወስዳል አሜን እስኪ ቀኝ እጆቻችሁን አንሱና ኢየሱስ በሉ እስቲ ስለኔ በሉስ ኃላፊነቱን ይወስዳል በሉ አሳ አጥምዶን ሊያስፈውሳቸው ወይም ደግሞ ታምራት ሊያደርግላቸው የማይችለው ነገር ቤታቸው ላይ ተፈጠረ ኢየሱስ ስለኛ ይገደዋል ብለን ስንል ስለኛ ብቻ አይደለም ስለ ቤታችን ስለ ባላችን ስለ አክስታችን ስለ አጎታችን ስለ ምናምን ለምን የተከተልነው ጌታ ለኛ ብቻ አይደለም የተከተልነው ጌታ ለልጆችሽ ይገደዋል ለዘመድህ ይገደዋል ለዘር ማንዘር ይገደዋል ለሚስትህ ይገደዋል ለባልሽ ይገደዋል ለልጆቻችሁ ይገደዋል ለጉሮቤታችሁ ይገደዋል ወዳጆቼ ወንጌል ማለት ሁለንተና ነው ጴጥሮስን ብቻ አገልግለኝ ብቻ የሚል ብቻ አምላክ አይደለም ጴጥሮስን ጥያቄ ሲፈጠርበት የሚመልስ አምላክ ምናልባት ታውቃላችሁ ጴጥሮስ ከኢየሱስ ጋር አገልግሎት ከጀመረ በኋላ ወደ ሰፈሩ የተመለሰው በጣም ከረጅም ወራቶች በኋላ ነው ምክንያቱም ጌታ ኢየሱስና ጴጥሮስ 3 ዓመት ተኩል ሙሉ አብረው ነበሩ አልተለዩም ነበር ለምንድነው ያለ መለያታቸው ምክንያት ከተባለ የሚለያቸው ምክንያት ኢየሱስ ደፈነው ዛሬም እንደዚህ ይሆናል ፍጹም ሙሉ በሙሉ እንድታገለግሉት ሙሉ በሙሉ እንድታመልኩት የሚያነስነክሳችሁን ምክንያት ዛሬ ኢየሱስ ይመታዋል ሲጩና ሙሉ ጤንነት በሉ ሙሉ ፈውስ በሉ ሙሉ አቅርቦት በሉ እና ሳሉት እስቲ አንድ ጥያቄ ብቻ ልጠይቃችሁ ሳሉት ቀና በሉና እዩኝና ሳሉት ጴጥሮስ ስራ አቁሟል ጴጥሮስ አሳ ማጥመድ ነበር አቁሟል ማቆም ብቻ አልነበረም ቤቱ ሚስቱ ትዳሩን እንደሞትቶ ወደ ተራራ ወጥቶ ቆይቷል እና በሰፈር በኩል ኢየሱስ ሲያልፍ የጴጥሮስ እናት የሚስቱ እናት ታመው ነበር እና እስቲ ሳሉት አንተ ልጅ ሳይሉ አይቀርም እላያቸው ላይ ውሃ እያቀሰቀዙ በፎጣ ምን ነው ጠፋ ልጆቹ ምን ልታበላቸው ምን ልታጠጣቸው ምን አስበህ ነው ስራ ያቆምከው ሳይሉ አይቀርም ግን ንዳር ደሞ አለባቸው አቃላችሁ የኛ ጥሪ ከነሱ ጥያቄ ስለሚበልጥ ነው ጥያቄዎቹ ሁሉ የተሸነፉት ኢየሱስ መጣ ገባ ይህ ሰው ማን ነው ሳይሉ አይቀሩም የጴጥሮስ የሚስቱ እናት የጴጥሮስ ጓደኛ ነው ጴጥሮስ የተከተለው ስራ ያቆመው እሱን ተከትሎ ሄዶ ነው ያም አሳባሳ ያረጋው እንቱን ከዛ በኋላ ይጠፋው ከዛ በኋላ ምን አረገ ይላል መጽሐፍ ቅዱስ ሲናገር እጁን ጫነባቸው ዛሬ እንደዚህ ይሆናል የጓዳችሁን ጥያቄ ኢየሱስ ይመልሳል ተመለሰ ጥያቄያቸው
ከዛ ሴትዮዋ ምን አረጉ ይላል? ብድግ አሉ ይላል። ንዳዱ ለቀቃቸው ይላል። ምን አይነት ጓደኛ ነው ያዘው? ምን አይነት የታምራት ሰው ነው አብሮት ያለው? ምን አይነት አምላክ ነው አብሮት ያለው? ሴትዮዋ ብድግ አሉ። የለም አሳ ጠፍቷል፣ አሳውንም መረቡንም ትቶታል ያሉት ሴትዮ ብድግ ብለው ማቁላላት ጀመሩ። ማማስ ልጆቼ ብሉ ጠጡ ማለት ጀመሩ። ዛሬ እንደዚህ ይሆናል። ስለናንተ ያለውን ጥያቄ ሁሉ ኢየሱስ ይመልሳል። ስለ ቤታችሁ፣ ስለ ባላችሁ፣ ስለ ትዳራችሁ፣ ስለ ህይወታችሁ የምትነሱበትን ጥያቄ ሁሉ ኢየሱስ ይመልሳል። ብዙ ትዳሮች የሚታመሱት በአማቶች ምክንያት እንደሆነ ቢገባችሁ፣ ብዙ ትዳሮች ጥያቄ ውስጥ የሚገቡት በሚስትና በባል ቤተሰብ ምክንያት እንደሆነ ቢገባችሁ፣ የኢየሱስ አገልግሎት ትኩሳት ብቻ አይደለም የሚፈወሰው፣ የህይወት ትኩሳት። ጴጥሮስ ቴክስት ይገባለት ነበር ብራዘር ከሆነ ሳምንት በኋላ ልጆችህን ተዋቸው፣ ሚስትህን ትተህ ነገ ትቶ የሚሄድን ሰው ተከትለህ ትዳርህን ጎዳ ይሉ ነበር። አሁን ዝም አስባላቸው። ዝም የሚያስብል ተአምራት፣ ቤተሰብህን ዝም የሚያስብል ተአምራት፣ ጓደኛህን ዝም የሚያስብል ተአምራት። አንድ ሰው ሲጮህ አሜን በሉኛ። ዝም አሉ። ዛሬ እንደዚህ ይሆናል። ዝም ይላሉ። ዘመድ አዝማድ ዝም ይላል። ጓደኛ ዝም ይላል። እግዚአብሔር ዝም ያስብልልሃል። እስቲ ጩና ዝም ያስብልልኛል በሉ። ዝም ስንዘምር ሳሚዬ ስንዘምር ስናገለግል ዝም ብለን የምንጮህ የሚመስላቸው ሰዎች አሉ። ያንን መልስ የሚሰጥ መለኮት ብቻ ነው። የተከተልነው እግዚአብሔር ተራ አምላክ አይደለም። ጥያቄን የሚመልስ አምላክ እሱ ብቻ አይደለም። የሚገርማችሁ ነገር ወደ ራሱ ሐሳብ የሚያመጣ ማን ያበላው ነበር? ኢየሱስን ከተራራ ነው የወረደው። ማን ያበላው ነበር? ማን ያጠጣው ነበር ኢየሱስን? አሁን ተቀየረ። ጴጥሮስ ሳትላት ቀርም ያቺ ሴትዮ ጴጥሮስ አሁን ሂድ ፈትቻለሁ። እንደኔ የታመሙ ብዙዎች አሉ፣ እንደኔ የተፈሰሩ ብዙዎች አሉ። ሂዱና ድረሱ። እኛ ቤተሰቡን አንድል እናረጋለን። ሚስት እንዳይከፋት ጥያቄን እንመልሳለን፣ ቋጠሮን እንፈታለን። ከዛ በኋላ የሚገርማችሁ ነገር እንደዚህ ሆነ። እዛው ቤት ፈውስ ሆነ። በመሸም ጊዜ ላላያችሁ ንዳዱ ስለለቀቀ ኢየሱስ እነ ጴጥሮስ ቤት አመሸ። የሚያንገበግባችሁን ያነሳዋል፣ ከቤታችሁ ያነሳዋል፣ ከነገራችሁ ላይ ያነሳዋል፣ በጌታ በኢየሱስ ስም ያነሳዋል። ዕዳ ነው ኢየሱስ ዕዳን ይከፍላል። ጨለማ ነው ኢየሱስ ጨለማን ያበራል። ተከፈል፣ ነገር ተቀየረ። ከዛ በኋላ ምን እንደሆነ ታውቃላችሁ? ያ ቤት የፈውስ ቤት ሆነ። ያ ቤት የታምራት ቤት ሆነ። ሰይጣን የነገር ቤት ሊያረገው ነበር። ዛሬ እንደዚህ ይሆናል። ቤታችሁን የነገር ቤት ሳይሆን የታምራት ቤት ያረገዋል። የፈውስ ቤት ያረገዋል። የድል ቤት ያረገዋል። የሞገስ ቤት ያረገዋል። የሲጩና አሜን በሉ በደም እና ሴትዮዋ መፈወሱ ብቻ አይደለም ጴጥሮስ መከበሩን የገረመኝ። እግዚአብሔር ያስከብራቸዋል። በዘመዶቻችሁ እግዚአብሔር ያስከብራቸዋል። በሚጠሏችሁ ሰዎች ፊት እግዚአብሔር ያስከብራቸዋል። ጥያቄ ስለናንተ ባላቸው ሰዎች ፊት ምን ሆኖ ነው የሚል ጥያቄ፣ ምን ተደርጎ ነው የሚል ጥያቄ ባላቸው ፊት እግዚአብሔር ያስከብራቸዋል። አንድ ሰው ሲጮህ አሜን በሉኝ በደም የተከተልሽው ለከንቱ ነገር አይደለም። የተከተልከው ለከንቱ ነገር አይደለም። ኢየሱስ ያልከው የዘመርከው ያገለገልከው የሰጠው ለከንቱ ነገር አይደለም። ባስፈላጊው ጊዜ ያስከብራቸዋል። እንዴት አስከበረው ጴጥሮስን? የመጀመሪያው የሚገርማችሁ ነገር ፈውስ አደረገ። ሆስፒታል አይደለም፣ በቃሬዛ ይዟቸው ሄደው እጁን መቶ ዳሰሰ። ብድግ አሉ። ሴት ኢየሱስ ያስከብራቸዋል ስል አንድ ነገር አድርጎ ነው ያስከብራቸዋል። አንድ ጊዜ ሐዋሳ አገልግሎት ነበረኝና ማታ ነው መሄድ ያለብኝ ኮሌጅ ትምህርት ላይ ስለነበርኩ የተገኘው መኪና ላንድ ክሩዘር መኪና እና አገልግሎቴንም ሰው አያውቅም፣ እኔም አገልጋይም አይደለም። ዘፈን ከፍተው ነው የሚሄዱት እና አንድ ግን የታመመች ሴት ኋላ ላይ ተቀምጣለች እና የሰውየው ሚስት ናት። 3 ሰው ጭኖ ነው መሄድ የፈለገው። ገባውኝ እኔ መጨረሻ ላይ የተቀመጥኩት ዳር ላይ ላንድ ክሩዘር አየሁት አጋንንቱን እንደዚህ ብዬ ሳይ ከዛ በኋላ አልትራሳውንድ ተነሳለች ተብሎ
አዋሳ ምናምን ብዙ ቦታ ሞክሮ ለአዲስ አበባ ለሕክምና ነው ይዟት የመጣው እና ሞጆ የሚባል ቦታ ላይ ስንደርስ ባልየው ተጨንቋል። ሚስቱ የምትሞትበት ጸባላ አንድ ጥያቄ ተጠይቃልኩት። እኔ አሁን ልጸልይላት ነጻ ትወጣለች። እሱማ የሆነ እኮ ነገር እንደሆነ ገብቶኛል። ይሄ ሰይጣን ነው፣ ግን ጉዞ ላይ አላወራውም ብዬ ነው። ምክንያቱም ጉዞ ላይ ሰይጣን ነው ምናምን ካልኩት ይሄን መኪና ቢገለብጠውስ ብዬ ነው። ያው ታውቃላችሁ እንዴት አጋንንት በዛኛው ቤት እንደሚፈራ። ከዛ በኋላ የነበሩት 3 እና 4 ሰዎች ሄዱ። እሷና እኔ እሱ ቀረን። መኪና ውስጥ አጋንንቱን አስወጣሁት። በቃ ሌላ ነገር አለ። ብድግ አለች ሴትዮዋ። ከዛስ ይሄ ደጋፊ ምናምን ተብሎ ጋቢና የተቀመጠ ውሃ ቀባይ ምናምን የነበረ ሰው ሁሉ በሙሉ ሰውየው በአፌ የሚሰራውን ቃል ሲያከብር ሻንጣዬን አመጣ፣ ጋቢና አረገ። አጠገብ ማንም እንዳይቀመጣል። መዝሙር ይዛል አለኝ። አይ አልያዝኩም አለ። በቃ ጫት መቃም የለ መዝሙር የለ። ሐዋሳ እስክንገባ መስኮት ልክፈትልህ ልዝጋለ ጋቢና አስቀምጠው። አንዳንድ አጋንንት ያስከብርሃል። አንተ ዛሬ እንደዚህ ሆነ። በሰፈር ትከበሪያለሽ። ያንቺ ኢየሱስ ይለያል እስክትባይ ድረስ አንድ ሰው ሲጮህ አሜን ይበለኛል። ከአሳ ማጥመድ ይልቅ የጴጥሮስ ኢየሱስን መከተል ክብር አመጣ። የተከተልሽው ኢየሱስ ከገንዘብ በላይ ያስከብርሃል። ከምንም ነገር በላይ ያስከብራቸዋል። አንድ ሰው ሲጮህ ያስከብረኛል ይበል። የሰዎቹ ነፃ መውጣት ለነሱ ነፃ መውጣት ነው። አጋንንቱ ግን ሲመታ አጋንንቱ የሚከበርበት ቫልዩ እናንተ ትከበራላችሁ። ጋቢና አስቀመጠኝ፣ ውሃ ገዛልኝ፣ ምግብ ሰጠኝ ሳልከፍል ሐዋሳ ድረስ ማገለግልበት ኮንፈረንስ መጣች። ሴትዮዋ ተፈወሰች። ምንድነው? አጋንንቱ ያስከብራቸዋል። አንዳንድ ችግሮች እናንተን ሊያዋርዱ አይደለም የሚመጡት፣ ያስከብራችሁ። እግዚአብሔር ነገራችሁ ሊያወጣው ሲፈልግ የሚያስከብራችሁ ኬዝ ውስጥ ይከታችኋል። ለሆነ ሰው ዛሬ መልእክት አለኝ። የመጣባችሁ ንዳድ፣ የመጣባችሁ በሽታ፣ የመጣባችሁ ችግር እናንተን ሊያዋርድ ሳይሆን እናንተን ሊያስከብር እግዚአብሔር ይጠቀምበታል። እግዚአብሔር ያስከብራቸዋል። አንድ ሰው ጮህ አሜን ይበለኛል። ለዚህ ነው መጽሐፍ ቅዱስ ሲናገር የሚያከብሩኝን ምን አላለሁ አለ አከብራለሁ አለ። ሃሌሉያ ሃሌሉያ። ኢየሱስን ጴጥሮስ ተከትሎ አልተዋረደም። በአማቶቹ ፊት አልተዋረደም። በዘመዶቹ ፊት አልተዋረደም። በጎረቤቱ ፊት አልተዋረደም። ይልቁንም ተከበረ። ይሄ ማን ነው ሲባል የጴጥሮስ ኢየሱስ። ጴጥሮስ ይዞት የመጣው ኢየሱስ እሱ ነው እንደዚህ ያደረገው። እሱ ነው እንደዚህ የሰራው። ያንቺ ኢየሱስ የሚከበርበት ዘመን፣ ያንተ ኢየሱስ የሚከበርበት ዘመን። አንድ ሰው ሲጮህ አሜን ይበለኝ። ሌላ የሚገርማችሁ ነገር ተነስታ ማገለገለቻቸው ይላል። አበላቻቸው፣ አጠጣቻቸው። እንዴት ደስ ይላል! እንዴት ደስ ይላል! ብራዘር እንዴት ደስ ይላል! ሁሌ መንከባከብ የለመደ ሰው ዛሬ አንተን ሲንከባከብ እንዴት ደስ ይላል! ጴጥሮስ እስከዛ ሰዓት ድረስ አሳ እያጠመደ ለሚስቱ እናት፣ ለሚስቱ አባት፣ ለዘመዱ፣ ለራሱ፣ ለጓደኞቹ ነበር የሚሰጠው። አሁንስ አሳ አያጠምድም፣ ምን ያረግም፣ ቁጭ ብሎ ታጥቦ እጁን ይጠብቃል። አሳው እንዴት ነው እያለ ላጥ እያረገ መብላት ጀመረ። ለምን? እሷ አለቻ የምትጠብስ የምታገለግላለች። ዛሬ እንደዚህ ይሆናል። በለፋችሁበት ዘመን ካሳ ያደርጋል። ለሆነ ሰው መልእክት አለኝ ዛሬ። እግዚአብሔር ይክሳቸዋል። በትዳራችሁ ይክሳቸዋል። በጸሎት ህይወታችሁ ይክሳቸዋል። በነገራችሁ ላይ ይክሳቸዋል። አንድ ሰው ሲጮህ አሜን ይበለኝ። እስኪ ቀኝ እጃችሁን አንሱና እግዚአብሔር ይክሰኛል በሉ። ድገሙስ፣ እግዚአብሔር ይክሰኛል በሉ። ይክሳል። እግዚአብሔር የሚክስ አምላክ። መጨረሻ ሶስተኛው እግዚአብሔር ጴጥሮስን እንዴት አስከበረ ከተባለ ፈዋሽ ቤታቸው ገባ እና በመሸ ጊዜ ይላል ከሰፈር ሁሉ አጋንንት ያለበት የታመመ አንካሳ፣ ጉንድሽ፣ እውር፣ ዲዳ፣ ጆሮ የማይሰማ ካንሰርም ያኔ ከኖረ አላውቅም፣ በቃ ካንሰር ያለበት በሙሉ እነ ጴጥሮስ ቤት በሰልፍ ኩልኩል ብለው መጡ። ምንድነው ሲባል አይ የጴጥሮስን እናት የፈወሰ ኢየሱስ አሁንም እኛን። ከዛስ አጋንንት ያለበት ውጣ ይወጣል። ውጣ ሊናገሩ ሲል እንዳትናገሩ ያሉ ውጣ ያለ በሽታ ምንድነው የሚያመ ጆሮን ጧ ፍውስ። ምን አይነት ጓደኛ ነው ያዘው ጴጥሮስ ተባለ። ዛሬ እንደዚህ ይሆናል።
ምን አይነት አምላክ ነው ከሷ ጋር ያለው? ምን አይነት ንጉስ ነው ከሷ ጋር ያለው? እነግራችኋለሁ። ጸሎታችሁ የሚመለስበት ሲዝን፣ ጥያቄያችሁ የሚመለስበት ሲዝን፣ የእናንተ ፈውስ ለእናንተ ብቻ ሳይሆን ለብዙዎች የሚሆንበት፣ ለብዙዎች ታምራት የሚሆንበት። እስቲ ጩና አሜን በሉ። በደም የኔ ኢየሱስ በሉ። እስቲ የተከተልኩት ኢየሱስ፣ ማመልከው ኢየሱስ፣ ማገለግለው ኢየሱስ ለኔ ብቻ አይደለም በሉ፣ ለቤተሰቤ ብቻ አይደለም፣ ለሀገር ይሆናል በሉ፣ ለህዝብ ይሆናል በሉ። አሜን። እስቲ ጩና አሜን በሉ። በደም በአሳ ማጥመድ የሚታወቅ ኢየሱስ ጴጥሮስ አሁን አጋንንት በማውጣት በሽተኛ በመፈወስ መታወቅ ጀመረ። ዛሬ ፈውስ ፕሮግራም አይደል? ይሄ ኢየሱስ በዚህ ጉባኤ ላይ አለ። ታምራት ያደርጋል። ለእናንተ ብቻ አይደለም፣ የዘመድ አዝማድ ከርስን ይሰብራል፣ ፍቺን ይመታል፣ ሐዘንን ይሰብራል፣ ቤታችሁ ላይ የጎደለውን ነገር ይሞላል። በኢየሱስ ስም ቤታችሁን በታምራት ይሞላዋል። የታመመችው የጴጥሮስ የሚስቱ እናት የተፈወሰችው እሷ ብቻ ነበረች። አሁን ፈውሶ ወዴት ሄደ? ወደ ሰፈሩ፣ ወደ ሀገሩ፣ ወደ አካባቢው። የት ነው የተፈወሰው? እዛው ቤት። የት ነው ያመጡት? እዛው ቤት። የተፈወሰው የት ነው? እዛው ቤት። እና እንዲህ ልበላችሁ፣ መጽሐፉ ባይናገርም ግን ጥያቄ ስለነበረባቸው የጴጥሮስ እናት ስለ ጴጥሮስ፣ የጴጥሮስ የሚስቱ እናት ስለ ጴጥሮስ ጥያቄ የነበረባቸው የት ቤት ነው? እዛው ቤት። ጴጥሮስ የጠፋው ከየት ቤት ነው? ከዛው ቤት። አሁን እንደዚህ ሆነ። ጴጥሮስ በታማበት፣ ጴጥሮስ በተቦጨቀበት፣ ጴጥሮስ ከጀርባ በተወራበት በዛ ቤት ምን ሆነ? ታምራት። ምን ሆነ? ፈውስ ሆነ። እንደዚህ ይሆናል። በታማችሁበት፣ በተተቻችሁበት፣ በተጎዳችሁበት በዛው ቤት ፈውስ ሆነ። አሁን ሆነ። አሁን ታምራት ሆነ። አሁን ሆነ።